ሰላም እንዴት ናችሁ? የኢኮ ኤቨር የዩቲዩብ ቻናል ተከታታዮች እኔ በጣም ደህና ነኝ። እንዴት ናችሁ እናንተ? ቪዲዮቼን ላይክ፣ ሰብስክራይብ ቻናሌን ሰብስክራይብ ስለምታደርጉልኝ በጣም ነው የማመሰግናችሁ። በጣም ማለት ነው ጋይስ። ዛሬ የመጣሁት እንግዲህ በሊያ ሾው ጉዳይና በጆርዲ ጉዳይ መናገር የፈለኩት ነገር ስላለና ነገሩ ደግሞ ሌላ መስመር እየያዘ ስለሆነ እኔ ቲክታክ ላይ የሰራሁት ቪዲዮ ደግሞ ብዙ ሰዎች ሚስ አንደርስታንድ ተፈጥሮ ሊያ የምትናገረውን ነገር ከፋ የሚወጡ መጥፎ ቃላቶችን በሙሉ እኔ ላይክ ለዛ ከቨር እየሰጠሁ ወይም ደግሞ ትክክል ሰርታለች ብዬ እያልኩ የመሰላቸው ሰዎች ስላሉ ሰፋ አድርጌ ሀሳቤን መግለጽ ስለፈለኩኝ እንዲሁም ደግሞ ጉዳዩን እኔ በምን መንገድ እንዳየሁት ልነግራችሁ ስለፈለኩና እናንተም ደግሞ እኔ ባየሁት መንገድ እንድታዩት ስለፈለኩኝ ነውና ሊያ ሾው እንግዲህ እንደምናውቃት ሶሻል ሚዲያው ላይ 10 ምናምን ዓመት የቆየች ሶሻል ሚዲያ ላይ አክቲቪስት ነች ማለት ይቻላል። ተጽዕኖ ፈጣሪ ናት ማለት ይቻላል። ብዙ ሰዎች እንግዲህ አሁን ላይ ተነስተውባታል። ኦብቪስሊ ሁሉም በአንድ ቃል የሚስማማበት ነገር ምንድነው? ሊያ የምትሰራው ነገር ወይም ደግሞ የምትናገረው ነገር የብዙ ሰዎችን ትዳር አፍርሷል። የብዙ ሰዎችን ሕይወት አናግቷል። ሰዎችን በሰውነት ቅርጻቸውም አቢዩዝ ታደርጋቸዋለች፣ ቡሊ ታደርጋቸዋለች ነው ኦብቪስሊ እንደዛ ነው ስራዋ። ኮንተንቷም ሲጀመር እንደዛ ነው። አርቲስቶችንም ብዙ ነገር ታደርስባቸው ነበረ። ከዛ ግን እንድትማር ማድረግ ሲገባን አሁን ላይ ቻናሉ የማዘጋቱ ነገር ብዙም የማያስሄድ ነገር እና በጣም ጭካኔ የተሞላበት ውሳኔ ነው ብዬ ነው ያሰብኩት። ለዛ ነው ያን ቪዲዮ የሰራሁት። እንዴት መስላችሁ? ላብራራላችሁ። እንግዲህ በሀገራችን ላይ እንደምታውቁት ብዙ ደፋሪ ብዙ ገዳይ ባለበት ሀገር ላይ አንገቱን ቀና አድርጎ በሜንስትሪም ሚዲያዎች ላይ መግለጫ ይሰጣሉ፣ ውሳኔ ያስተላልፋሉ። ወንጀል እያለባቸው መጠየቅ እያለባቸው ማለት ነው። እና የእነሱ ጉዳይ እልባት ሳያገኝ ሰዎችን በዚህ መንገድ እንደዚህ ትናገራለች ተብሎ ከዛ በጅምላ ሞብ ጀስቲስ እሷ ላይ ማድረግ ፌር አይደለም ነው ባጭሩ። እንደዛም እንኳን ከሆነ ሚዲያውን እናጥራው፣ ከዚህ ከቶክሲክ ሰዎች እናጽዳው፣ ጥሩ ሰው ከፊት ይምጣ፣ ተሳዳቢዎች ገለል ሊበሉ ከሆነ አምዊዝ ዩ ጋይስ። እኔም እንደዛ ስማማለሁኝ። ተሳዳቢ ከሚዲያው መጥፋት አለበት መውጣት አለበት። ግን ፕራዮሪቲ ሊኖር ይገባል። አንድ ሰው ላይ ሳይሆን ብትር መብዛት ያለበት ከሌ 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 ተብሎ ሊስት ወጥቶም ሊሆን ይችላል። እነዛም ሰዎች ተካተው እንደዚህ ፍትሃዊ በሆነ መንገድ ሰዎቹ የሚወጡበትን መንገድ ማመቻቸት ነው እንጂ አንዱን ተሳዳቢ በሞብ ጀስቲስ ወይም አንዱን ዘላፊ በሞብ ጀስቲስ እንደዛ ስናደርገው፣ ሌላው ደግሞ አይታችሁ ከሆነ አሁን ይችን ሴት የደገፋት በጣም ብዙ ሰዎች አሉ። ከነዛ ውስጥ ደግሞ ከላይ ያሉትን ቶፕ ክሬተሮችን ቼክ ስታደርጓቸው ባክግራውንዳቸውን ስታዩ እነሱም ተሳዳቢዎች፣ ሰዎችን የሚዘልፉ፣ ሴቶችን በራቁት ፎቶ አቢዩዝ የሚያደርጉ፣ ሰውን በብዙ ነገር የሚያደርግ ተመሳሳይ እሷ ገባሽ ናቸው። እንደውም ተመሳሳይ ነው ማለት ይቻላል። እንደዛ አይነት ሰዎች ናቸው እና እነሱ ለእሷ ተገን ሆኑ። ለምን? እሷ ከጠፋች ደግሞ ተመልሰው ወደኛ ይመጣሉ የሚል ፍርሃት ስላለባቸው። ስለዚህ ይቺ ልጅ መጠየቅ ካለባት ጥፋት ካለባት ተብሎ ከታሰበ እንደተባለው ተጠቂዎቹ ወይም ደግሞ በእሷ ጉዳት የደረሰባቸው ሰዎች እነ ጃኒ፣ እነ ዋንትያ፣ ሌሎችም ሴቶች ጨምሮ በእሷ ጥቃት የደረሰባቸው ቅስማቸው የተሰበረ በር ዘግተው አልቅሰዋል የሚባሉት ልጆች ኢትዮጵያ ውስጥ ነው የሚኖሩት። ኢትዮጵያ ውስጥ ደግሞ ሕግ አለ። እሷም ኢትዮጵያ ውስጥ ነው ያለችው። ጠበቃ ይዘው ከሰው ጉዳዩን ፈር ማስያዝ እየቻሉ 10 ዓመት ሙሉ የለፋችበትን የዩቲዩብ ቻናል ማዘጋቱ ወይም ደግሞ በሞብ ጀስቲስ እሱ አካውንት ላይ እንደዚህ አድርጎ ማድረጉ ፌር አይደለም። ኢትስ ኖ ፌር አት ኦል ማለት ነው። ለምን? ደክማበታለች፣ በጣም ለፍታበታለች። ከዛ አንጻር ነው እና ሌላው ደግሞ መሰላችሁ ጋይስ የአንድን ሰው ቻናል ስላዘጋችሁ የዛ ሰው ቢሄቪየር ይቀየራል ማለት አይደለም። ወይም ደግሞ ቻናሉ ስለተዘጋበት በጣም መልካም ሰው ጥሩ ሰው ይሆናል ማለት አይደለም። አንዳንዴ ህግ ሼፕ የሚያደርገው እንዲሁ ደግሞ ስትተኙ ከትራሳችሁ ጋር ስትገናኙ የሰራችሁት ስራ መጥፎ እንደሆነ በቃ በተደጋጋሚ ህሊናችሁ ሲወቅሳችሁ የምትመለሱበት መንገድ ሲኖር ነው እንጂ ጥሩ የሚሆነው ቻናል ሲዘጋ ቻናል ይከፈታል። ስለዚህ ያንን ሰው እንደውም ሞር አግሬሲቭ ሆኖ አታክ እንዲያደርግ መጋበዝ ነው የሚሆነው እንጂ ቅርጽ እንዲይዝ አያደርገውም ያን ሰው ማለት ነው። እና ከዛም አንጻር ማየት ያስፈልጋል። ሌላው ደግሞ ጋይስ የዩቲዩብ ቻናል ሰው ሪፖርት ስላደረገበት ወይም ደግሞ
ሰዎች ተነስተው በማስ ሪፖርት ስላደረጉበት ምናምን አይደለም የሚዘጋው ነው። ግን ምን ያደርጋል? ቼክ ያደርገዋል። ምን አይነት ቪዲዮ ነው የተለቀቀው? እንደተባለው የተናገረችው ነገር ቪዲዮ ላይ ያለ ወይ? አሁን ምሳሌ የሰዎች እንደዚህ እንደዚህ ይዣለው ምናምን ያለችውን ቃል በቃል ተናግራለች ወይ ብሎ ቪዲዮ ላይ ቼክ ያደርጋል። እንደዚህ አለች የተባለው ማለት ነው። እና ይሄኔ የወጣትን ቃል በሙሉ የተባለውን ቼክ ካደረገ በኋላ ያን ካላገኘ ኢግኖር ነው የሚያደርገው። በዛ ላይ 10 ዓመት ያገለገለ የዩቲዩብ ቻናል ማለት ጥሩ ባክግራውንድ ቤዝ አለው ማለት ነው። ከካምፓኒው ጋር ጥሩ ግንኙነት አለው ማለት ነው። ያ ማለት ትረስቱ ቢውልድ አድርጓል ቻናሉ። እንደዚህ በቀላሉ የሆነ ግሩፕ ተነስቶ እንትን ስላለ ቀጥታ ሊዘጋ አይችልም። አሁን ምሳሌ ፍሬሽ አዲስ የተከፈተ አካውንት ቢሆን ኖሮ በቃ ይዘጋው ነበር፣ በመጀመሪያው ዙር ይዘጋው ነበር። ግን እንደዚህ የቆዩ ብዙ ያገለገሉ ብዙ የተከፈለባቸው ብዙ ቪዲዮ ብዙ ማስታወቂያ የሄደባቸው ቻናሎች እንደዚህ በቀላሉ ማዘጋት አይቻልም። ለምን? የራሱ ሲስተም አለው ማለት ነው። በሲስተሙ ነው አልጎሪዝሙ ራሱ ነው ቼክ የሚያደርገው። እናንተ ሪፖርት ስታደርጉ ቼክ ካደረጉ በኋላ ነው ወደ ውሳኔ የሚሄዱት ማለት ነው። እና ከዛ አንጻር ቻናሏ በጣም ጠንካራ ቻናል ስለሆነ እስካሁንም እየሰራችበት ነው። ስትራይክም አላከባትም። ላይቭም እንድትገባ ቪዲዮም እንድትፖስት አላገዳትም። ዊች ሚንስ እሷ ኮሚኒቲ ጋይድላይንሱን አልጣሰችም ማለት ነው በእነሱ። ለምን? ቼክ ያደርጉታል። አንድና አንድ ማድረግ የሚችሉት ሲስተሙን ነው ትሪገር ማድረግ የሚችሉት። በቃ ይረብሹታል፣ ተደጋጋሚ ቼክ እንዲያደርጉ ቪዲዮቿን ትሪገር ያደርጉታል ነው እንጂ አይሆፕ ከዚህም በኋላ ቻናሏ ይዘጋል ብዬ አላስብም። እና የእሷን ቻናል ማዘጋት ማለት የራሷን ልጅ እንግዲህ ምግቧ ላይክ ምንድን ባለው ዋኮሊት እንግዲህ እህቶቼ፣ ሌላው የምላችሁ ነገር ዩቲዩብ ስሩ። የዩቲዩብ ቻናል ማለት የእድሜ ልክ ንብረት ነው ማለት ይቻላል፣ ሀሴት ነው ማለት ይቻላል። በዚህ ሰዓት እንደዚህ እጃችሁ ላይ ፍሪ ዋይፋይ ሲኖር ማውራት ስትችሉ ቪዲዮ እየቀረጻችሁ ሰው አየውም አላየውም ቪዲዮ አፕሎድ እያደረጋችሁ ከዛ ሰዎች ደግሞ በተደጋጋሚ እያዩ ሲመጡ የሚወዷችሁ ሰዎችን እያፈራችሁ ፐርሰናል ብራንዲንጋችሁን እየገነባችሁ እንዲሁም አልፎ ተርፎ ደግሞ ሞኔታይዝ አግኝታችሁ ሰዎች ቻናሉም ክፍያ ጀምሮላችሁ ሀገር ቤትም ስትገቡ ደግሞ እንዲሁ በሰፊው ጥሩ ስራ እየሰራችሁበት እንደ ቋሚ ንብረትም ማለት ነው ጋይድላይንሱን ሳትነኩ ሰውን ሳታስቀይሙ ባህላችሁን እምነታችሁን ያከበረ ነገር ሰርታችሁ የምትተዳደሩበት እንደ ካምፓኒ የምታዩት ድርጅት ነውና ጋይስ። ስለዚህ ዩቲዩብ ቻናሉን ዛሬውኑ ሳትከፍቱ ራሱ ባታድሩ ጥሩ ነው ብዬ አስባለሁኝ። መናገር የምትችሉ ከሆነ ባይዘዌ መናገር ዝም ብሎ ማንኛውም ሰው ተነስቶ እንደዚህ ጥሩ ተናጋሪ ሊሆን አይችልም። አሁን የምናያቸው ጥሩ ተናጋሪ ናቸው ብለን የምንላቸው ዝም ብለው ተነስተው አይደለም ጥሩ ተናጋሪ የሆኑት። በየቀኑ ሲናገሩ ትሬን እየሆኑ በየቀኑ ኤክስፒሪየንስ እያገኙ እየተማሩ ላይክ መናገርን ማውራትን ፐብሊክ ስፒኪንጋቸውን ደቨሎፕ እያደረጉ ፐርሰናል ብራንዲንጋቸውን ካፍ እያደረጉ ከጊዜ ወደ ጊዜ ያመጡት ለውጥ ነው እንጂ በአንድ ጊዜ የሚለወጥ ነገር የለም። እና ዛሬ ቪዲዮ ለቃችሁ 2 ሰው አየው ማለት ነገ 2000 ሰው 3000 ሰው አያየውም ማለት አይደለም። ከቀን ወደ ቀን እንቁላልም ዶሮ ይሆናል። እና ዛሬ የለቀቃችሁት አድጎ ቻናሉ ሌሎች ቪዲዮዎችን ቪዲዮ ከጫናችሁ በኋላ ቪው አትመልከቱ። እናንተ ማየት ያለባችሁ ኮንሲስታንሲያችሁን እዩ። በየጊዜው ቪዲዮ እንለቃለን ወይ የሚለውን ነገር ብቻ ቼክ አድርጉ። የሆነ ቪዲዮ ቫይራል ይወጣል። ከዛ ሁላ ውስጥ አንድ ቪዲዮ ቫይራል ሲወጣ ለእናንተ በጣም አሪፍ ነው የሚሆነው፣ ይነሳል ቻናሉ። ከዛም በኋላ የምትሰሩ ቪዲዮ ደግሞ ሰዎች የሚወዳችሁን ሰዎች ስላፈራችሁ በየጊዜው ቪዲዮ በለቀቃችሁ ሰዓት ይመጡላችኋል ማለት ነው። እና በዚህ መንገድ ቻናላችሁን አስተካክሉና እንግዲህ እንደምታውቁት ከዚህ በኋላ ዲጂታሉ ነገር ስር ሰዷል። እንደ በፊቱ ማንዋል የሆነ ህይወት የለም። ሞሎችን አይታችሁ ከሆነ ሚድል ኢስት ላይ አረብ ሀገር ላይ ሞሎች ባዶ ናቸው። ያ ማለት ኦንላይን ሆኗል። ብዙ ነገሩ ኦንላይን ሆኗል። ከሺን ከቴሙ ከአማዞን ከአሊባባ ነው ኦርደር የሚደረገው፣ ወይም ደግሞ ከሌሎች ስቶክ ማርኬቶች ነው ኦርደር ተደርጎ ቤት የሚመጣው እንጂ እየቀረ ነው። ይሄ ሂዶ ሱቅ እቃ ገዝቶ ምናምን መምጣት እየቀረ ነው። እንደዚሁ ደግሞ ብዙ ስራዎች ሪሞት ሆነዋል። ከኦንላይን ነው ከቤቱ ናችሁ ነው ስራ የምትሰሩት። መቀጠርም ደግሞ እንደ በፊቱ አይደለም፣ በጣም ቀንሷል መቀጠር።
የራሳችሁን ሰልፍ ኢምፕሎይ መሆን አለባችሁ። የራሳችሁን ሶሻል ሚዲያ ማሳደግ አለባችሁ። ፌስቡክም ይከፍላል አሁን ላይ፣ ወደፊትም አይሆፕ ቲክታክም እንደዚሁ በቪዲዮ ይከፍላል ብዬ አስባለሁኝ። አሁን ላይ ግን ለሀገራችን ለኛ ለኢትዮጵያውያን በላይቭ ስትሪም እና ላይቭ ስትሪም ላይ ሰዎች ጊፍት በሚሰጧችሁና ነው ሊከፍል የሚችለው ማለት ነው። እና ስለዚህ ወደፊቱ ከዲጂታል ጋር ስለሆነ እንቅስቃሴያችን ከአሁኑ ራሳችሁን የመናገር ስኪላችሁን መጨመር፣ ፐርሰናል ብራንዲንጋችሁን ከፍ እያደረጋችሁ ወደፊት ለሚመጣ ኮምፒቲሽን ብቁ ሆናችሁ ጠብቁ ነው የምላችሁ ቶች። ቴንክ ዩ እና አይ ሆፕ ሊቾ ከዚህ በፊት የተሳሳትሻቸውን ነገሮች በሙሉ አስተካክለሽ በአዲሱ በጥሩ ኢነርጂ መተሽ ታስደስችናለሽ ብለን እናስባለን። በተለይ ደግሞ ከጎንሽ ለቆምን ሰዎች ማለት ነው። ከዚህ በፊት የተሳሳትሻቸውን ያስቀየምሻቸውን ሰዎች በሙሉ ይቅርታ ጠይቀሽ እንደ አዲስ ሰው ሆኖ የማያጠፋ የለም። ግን ትልቁና የተከበረው ሰው የሚሆነው ካለፈው ከጥፋቱ ተምሮ ይቅርታ ጠይቆ መስመር የሚይዝ ሰው በላጭ ነው። ስለዚህ እነዚህ የተነሱብሽን ሰዎች ሁሉም ሴቶች አይደሉም፣ ውስን ሴቶች ናቸው። ለዛውም ደግሞ እነሱ ያዩበት መንገድ ራሳቸው አምነውበት ነው ይሄን ያደረጉት። አንቺ ደግሞ ይሄን አይተሽ ከስህተቶች ሁሉ ተምረሽ እኛ ከጎንሽ የቆምነውን ደግሞ ማስደሰት መቻል አለብሽ። ሴቶችን አታክ ማድረግ ማቆም አለብሽ። ሴት ልጅ ባለመውለዷ፣ ባለማግባቷ፣ በመፋታቷ፣ በሰውነቷ ቦዲ በቃ እንደዚህ አሽ የምታደርገውን ነገር በሙሉ ኮምፕሊትሊ ብታቆሚ ደስ ይለናል ማለት ነው። ለምን እኛም ደግሞ ከአንቺ ጋር መቆማችን እንዳያሳፍረን ወይም ደግሞ እንዳናፍርብሽ ማለት ነው። ስለዚህ ከዚህ ትምህርት ወስጃለሽ ብዬ አስባለሁኝ። ሌላው ደግሞ ምንድን ነው ኒሽን ቀይሪ፣ ኮንተንትሽን ቀይሪ። ሌሎች ነገሮች ጋር ማውራት ትችላለሽ። ስለ ሌሎች ነገሮች ማውራት ይቻላል። የስደት ጓደኞችሽ፣ የስደት ወዳጆችሽን ኢንተርቪው፣ ፖድካስት መስራት ይቻላል። ቭሎግ ማድረግ ይቻላል። ስፔንድ ዴይ ቀን ከኔ ጋር አሳልፉ የሚል ቪዲዮዎች መስራት በጣም ብዙ ኮንተንቶች አሉና ሀገርሽ ላይ ነው ያለሽው፣ ሙሉ አክሰስ አለሽ። ስለዚህ በዛ መንገድ ኒቹን ቀይረሽ ወዳጆችሽን የሚያስደስት ነገር ሰርተሽ ታስደስችናለሽ ብዬ አስባለሁ ማለት ነው። ስለዚህ ከኔ ጋር ያለው ነገር ይሄ ነው ጋይስ።